የኢትዮ ፕሮ ኤጁኬሽን ቤተሰቦች እንደምን ቆይታችኋል? የኢትዮ ፕሮ ኤጁኬሽን እንደተለመደው የተለያዩ ካምፓስ ኤግዛሞችን አናላይዝ በማድረግ ምርጥ ጥያቄዎችን አውጥቶ በየቻፕተሩ እየከፋፈለ እየሰራ ይገኛል ማለት ነው። ዛሬም አዲስ ኮርስ አዲስ ቻፕተር ምርጥ 10 ጥያቄዎችን ይዞ መጥቷል ማለት ነው። በአዲስ ኮርስ በአዲስ ቻፕተር ማለት ነው። ይህም ኮርስ ፍሬሽማን ኮርስ ኢመርጂንግ ቴክኖሎጂ ይሆናል ማለት ነው። ቻፕተር 1 ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ ከሚለው ርዕስ ላይ ምርጥ 10 የሚድ ኤግዛሞችን ከተለያዩ ካምፓሶች አናላይዝ ያደረግናቸውን እንዲሁም ደግሞ ሙሉ የዚህን ቻፕተር ከቨር የሚያደርጉ ጥያቄዎችን አዘጋጅተን ይዘንላችሁ መተናል ማለት ነው። ቪዲዮውን ከመጀመራችን በፊት ቻናላችንን ሰብስክራይብ ያላደረጋችሁ ቤተሰቦች ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ የኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አለን። የቴሌግራም ቦታችን ላይ የሚገራርሙ ኤግዛሞችን፣ ሾርት ኖቶችን እንዲሁም ደግሞ ሞጁሎቻችሁንም እዚያው ላይ ታገኙታላችሁ ማለት ነው። እንዲሁም ደግሞ የኢትዮ ፕሮ ኤጁኬሽን የቴሌግራም ቻናልም አለን። የቴሌግራም ቻናላችንን ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት ታገኙታላችሁ ማለት ነው። ስለዚህ እዛ ላይ ሁሉንም አክሰስ ማግኘት ትችላላችሁ ማለት ነው ቦታችን ላይ። ስለዚህ ቦታችን ላይ ገብታችሁ ቻናላችንንም ጆይን አድርጉ። እንዲሁም ደግሞ የተለያዩ የፋይናል ኤግዛም ፒፒቲዎችን፣ ሾርት ኖቶችን እንዲሁም ደግሞ ሞጁሎችን ቦቱ ላይ ታገኛላችሁና በቦቱም በደንብ ተጠቀሙበት ይላችኋል የኢትዮ ፕሮ ኤጁኬሽን ፋም ማለት ነው። በዚያው ወደ ጥያቄዎቹ የምናልፍ ይሆናል ማለት ነው። የመጀመሪያው ጥያቄ የሚሆነው ማለትም አንደኛው ጥያቄ which of the following best describes the key difference between emerging technologies and continuing development of existing technology ይላል ማለት ነው። የመጀመሪያው ጥያቄ ኤ ኢመርጂንግ ቴክኖሎጂ አር new innovation recently introduced to the market while continuing development refers to improvements being made to existing technology. B emerging technologies are expected to be available in the next 5 to 10 years while continuing development is not. C emerging technologies create significant social or economic effects while continuing development does not. D emerging technologies are currently developing while continuing development is already widely available. የመጀመሪያው ጥያቄ ይሄን ይመስላል ማለት ነው። ትንሽ ረዘም ይላል። አንዳንድ ጊዜ እንግዲህ ኤግዛሞች ላይ እንደዚህ ቀላል የሆኑ ኮርሶች ላይ ረዘም አድርገው ጥያቄዎችን በማውጣት እናንተን ለማዛግ ይሞክራሉ ማለት ነው። እንደዚህ አይነት ጥያቄዎች ላይ በደንብ መለማመድ እንዳትዘነጉ ማለት ነው። በዚህው ወደ ሁለተኛው ጥያቄ የምናልፍ ይሆናል ማለት ነው። የሁለተኛው ጥያቄ የሚሆነው which of the following statements best describes the connection between the original meanings of technology and evolution ይላል ማለት ነው። A both terms originally referred to processes involving gradual systematic development of new forms. B both terms originally described aspects of communication and language, one referring to the arts of speaking and writing, the other to a logical argument ይላል ማለት ነው። የቢ ቾይስ ሲ ቴክኖሎጂ originally referred to the systematic study of art or craft while evolution described a process of unfolding or unrolling from within ይላል ማለት ነው። የሲ ቾይስ ዲ ቴክኖሎጂ and evolution shared a common root in ancient Greek philosophical concepts ይላል ማለት ነው። የዲ ቾይስ ይህም ጥያቄ እንደ መጀመሪያው ጥያቄ ትንሽ ረዘም ያሉ ሰንተንስሶችን ተጠቅሟል ማለት ነው። እንደዚህ አይነት ጥያቄዎች ላይ አሁንም ትራይ ማድረግ እንዳትዘነጉ ማለት ነው። ወደ ሶስተኛው ጥያቄ በዚያው የምንሸጋገር ይሆናል ማለት ነው። የሶስተኛው ጥያቄ የሚሆነው ዳታ ኢዝ ዘ ኒው ኦይል ዋት ዱ ዘይ ሜንሊ ሚን? ኤ ዳታ ኢዝ ሚሲ ኤንድ ደርቲ ላይክ ኦይል ስፓይልስ። B data is valuable like oil but it needs to be pressed to be useful. C data is a fuel that powers our cars. D data is something we should try to አቮይድ ይላል ማለት ነው። የሶስተኛው
ጥያቄ ማለት ነው። እንግዲህ እነዚህን 3 ጥያቄዎች እስካሁን አይተናል። እነዚህን 3 ጥያቄዎች ምን ያህል እንደሰራችሁ ቼክ ለማድረግ ከፈለጋችሁ ዲስክሪፕሽን ቦክስ ላይ አሲስታንሳችን መልሶቻቸውን አስቀምጦላችኋል ማለት ነው። ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። ወደ አራተኛው ጥያቄ እንጓዛለን ማለት ነው። የአራተኛው ጥያቄ የሚሆነው ዳታ ሳይንስ ኤንድ አናላይቲክስ አር ኢምፖርታንት ቢኮዝ ዘይ ኤ they are primarily useful for improving core disciplines like computing and statistics. B. Only impact areas are related to businesses and economic growth. C. Influence a wide range of fields including business, social science, and healthcare, contributing to data-driven theories and professional development. D. They are essentially for replacing traditional methods of scientific research ይላል ማለት ነው የአራተኛው ጥያቄ። ወደ አምስተኛው ጥያቄ ከመሸጋገራችን በፊት ከአራቱ ምን ያህል አገኛችሁ የሚለውን ቼክ ማድረግ ከፈለጋችሁ ምን ያህል አግኝቻለሁ የሚለውን ቼክ ማድረግ ከፈለጋችሁ ዲስክሪፕሽን ቦክስ ላይ ገብታችሁ አሁንም ቼክ ማድረግ ትችላላችሁ ማለት ነው። ወደ አምስተኛው ጥያቄ በዚያው እናልፋለን። አምስተኛው ጥያቄ እንግዲህ ከአስሩ ግማሽ ላይ ደርሰናል ማለት ነው። ማለትም 50% የሚሆነውን ጥያቄ አይተናል ማለት ነው። ከ50%ቱ ምን ያህል አገኛችሁ ራሳችሁን ገምግሙ። ይህንን ቻፕተር ምን ያህል ተረድታችሁታል የሚለውንም ራሳችሁን ገምግሙ። ወደ አምስተኛው ጥያቄ ስናልፍ which of the following scenarios best exemplifies the distribution the distinct function of a microprocessor and a memory device working together ይላል ማለት ነው። A computer running a video game where the microprocessor executes the game code and the memory device stores the game's asset and current state. B. A logic device filtering spam emails. C. A network transmitting data between two computers. D. A logic device routing network traffic ይላል ማለት ነው የአምስተኛው ጥያቄ ማለት ነው። ከአምስቱ ጥያቄዎች ምን ያህል አገኛችሁ? 50% የሚሆኑትን ጥያቄዎች አሁን ላይ ጨረስን ማለት ነው። ስለዚህ ከነዚህ ከ50% ውስጥ ምን ያህል አግኝቻለሁ የሚለውን ቼክ ማድረግ ከፈለጋችሁ ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ ማለት ነው መልሶቻቸውን። ወደ ስድስተኛው ጥያቄ ከማለፋችን በፊት አሁንም በድጋሚ የኢትዮ ፕሮ ኤጁኬሽን ፋም ካልሆናችሁ ማለትም ቻናላችንን ሰብስክራይብ ካላደረጋችሁ ቻናላችንን ሰብስክራይብ በማድረግ እንደዚህ ጠቃሚ የሆኑ ኤግዛሞችን ማግኘት ትችላላችሁ ማለት ነው። በየትኛውም ኮርስ ወደፊትም የምንሰራ ይሆናል ማለት ነው። እንግዲህ ቻናላችንን የኤግዛም ሴንተር ለማድረግ እቅዱ አለን። ስለዚህ እሱን እቅዳችን እንዲሳካ ደግሞ ብዙ ፋም መሰብሰብ ያስፈልገናል። ስለዚህ ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮዎቻችንንም ላይክ ማድረግ እንዳትዘነጉ ማለት ነው። በዚህው ወደ ስድስተኛው ጥያቄ የማልፍ ይሆናል። ስድስተኛው ጥያቄ የሚሆነው a small business wants to improve its network to reliably support both high-speed internet access and video conferencing for remote employees. Which of the following is the most likely combination of service enabling devices they would need to implement ይላል ማለት ነው። traditional CSU and or DSU and a modem. B. routers, switches and conferencing equipments. C. hosting equipments, servers and network appliances. D. modems and hosting equipment ይላል ማለት ነው የስድስተኛው ጥያቄ ማለት ነው። ስለዚህ ከነዚህ ከስድስቱ ጥያቄዎች ስንት አገኛችሁ? ዲስክሪፕሽን ቦክስ ላይ ቼክ ማድረግ ትችላላችሁ መልሶቻቸውን። ወደ ሰባተኛው ጥያቄ እናልፋለን። የሰባተኛው ጥያቄ የሚሆነው what is the main focus of human computer interaction ይላል የሰባተኛው ጥያቄ። A. designing robots that look and act like humans. B. improving the way people use and interact with computers. C. building faster and more powerful computers. D. replacing human workers with automated machines ይላል ማለት ነው የሰባተኛው ጥያቄ ማለት ነው። ሰባተኛው ጥያቄ ላይ ደርሰናል። ከአስሩ ጥያቄ 70% የሚሆኑትን ጥያቄዎችን አይተናል።
ፐርሰንቱ ጥያቄ ምን ያህል ጥያቄ ሰርታችኋል፣ ራሳችሁን ገምግሙ። ቻፕተሩን ምን ያህል ተረድቼዋለሁ የሚለውንም እዛው ላይ ራሳችሁን ገምግሙ ማለት ነው። እስካሁን የወጡት ጥያቄዎች በሙሉ ኦርደራቸውን የጠበቁ ሙሉ ቻፕተሩን ከቨር ያደረጉ ጥያቄዎች ናቸው። ስለዚህ እነዚህን ጥያቄዎች በአግባቡ ከሰራችሁ ኦልሞስት ሙሉ ቻፕተሩን ከቨር አድርጋችኋል ማለት ነው። በቂ ነው ማለት ነው። የያዛችሁት እውቀት ለኤግዛም ዝግጁ ናችሁ ማለት ነው። እነዚህን ጥያቄዎች አሪፍ አድርጋችሁ ከሰራችሁ ማለት ነው። ወደ 8ኛው ጥያቄ የማልፍ ይሆናል ማለት ነው። 8ኛው ጥያቄ የሚሆነው what is a primary goal of human computer interaction ይላል። የ8ኛው ጥያቄ A to develop more complex and feature rich software, B to increase the processing speed of computers, C to reduce the cost of computer hardware, D to make computers more useful, friendly and responsive to ዩዘርስ ኒድስ ይላል ማለት ነው። የ8ኛው ጥያቄ 80% ደርሰናል ማለት ነው። 8 ጥያቄዎችን ሰርተናል። ከ8ቱ ጥያቄዎች ምን ያህል አገኛችሁ? ቼክ ማድረግ ከፈለጋችሁ ዲስክሪፕሽን ቦክስ ላይ መልሶቻቸውን አስቀምጠንላችኋል ማየት ትችላላችሁ ማለት ነው። በዚያው ወደ 9ኛው ጥያቄ የምንሸጋገር ይሆናል ማለት ነው። የ9ኛው ጥያቄ የሚሆነው which of the following disciplines contributes to human computer interaction by providing insights into the limitation and capabilities of human information processing ይላል ማለት ነው። የ9ኛው ጥያቄ ኤ ኮምፒውተር ሳይንስ፣ ቢ ኢንጂነሪንግ ኤንድ ዲዛይን፣ ሲ ኮግኒቲቭ ሳይኮሎጂ፣ ዲ አርቲፊሻል ኢንተለጀንስ ይላል። የ9ኛው ጥያቄ ማለት ነው። 90% የሚሆኑትን ጥያቄዎች ጨርሰናል። ከ9ኙ ምን ያህል አገኛችሁ የሚለውን ዲስክሪፕሽን ቦክስ ላይ ቼክ ማድረግ ትችላላችሁ። አሁንም ከ9ኙ ምን ያህል አገኛችሁ፣ ከ9ኙ ምን ያህል ሳታችሁ የሚለውን ራሳችሁን ገምግሙና ጠበቅ አድርጋችሁ ኮንሰፕቱን መያዝ ያለባችሁ ቦታ ላይ በደንብ አድርጋችሁ ቼክ አድርጋችሁ ለመስራት ለማየት ሞክሩ ማለት ነው። ስለዚህ እነዚህ 9 ጥያቄዎች እስካሁን ያሉትን ጥያቄዎች በምርጥ ፐርፎርማንስ ከሰራችሁ እዚህ ቻፕተር ላይ ከእናንተ በላይ ምርጥ ፐርፎርማንስ ያለው አይኖርም ማለት ነው። ስለዚህ እናንተ እነዚህን 9 ጥያቄዎች ከሰራችሁ ውጤታማ ትሆናላችሁ ማለት ነው። አሁን ወደ 10ኛው ጥያቄ የምንገባ ይሆናል። ወደ 10ኛው ጥያቄ ከመግባታችን በፊት ግን ቻናላችንን ሳብስክራይብ ያላደረጋችሁ ፕሊዝ ሳብስክራይብ አድርጉ። ቪዲዮውን ላይክ ካላደረጋችሁም ላይክ አድርጉልን። እንዲሁም ደግሞ የኢትዮ ፕሮ ኤጁኬሽን የቴሌግራም ቦታ አለው ብለናቸዋል። ስለዚህ እዛ ቦታ ላይም ምርጥ ሾርት ኖቶችን፣ ፒፒቲዎችን፣ ሞጁሎችን እንዲሁም ደግሞ ኤግዛሞችን የሚድም የፋይናል ኤግዛሞችን ማግኘት ትችላላችሁ። ወደፊትም የሲኒየር ኮርሶችንም አፕላይ እናደርግበታለን ብለናል ቦታችን ላይ። ስለዚህ ቦቱን ከመጠቀም እንዳትዘነጉ ማለት ነው። ቦቱ ላይ የኢትዮ ፕሮ ኤጁኬሽን የቴሌግራም ቻናል አለ። እዛ ቻናል ላይም እጅግ በጣም የሚገራርሙ ፕሮግራሞች አሉ፣ ለካምፓስ ተማሪዎች ብቻ የሚሆን ማለት ነው። ኦልሞስት ፕሮግራሞቹ ጀምረዋል፣ ይቀጥላሉም። ስለዚህ እዛ ቻናል ላይም ጆይን ማድረግ እንዳትረሱ ማለት ነው። ወደ 10ኛው ጥያቄ በዚያው እንሸጋገራለን ማለት ነው። የ10ኛው ጥያቄ የሚሆነው which of the following technologies listed was considering an emerging technology trend in 2019 and involves creating a digital representation of a physical object or system ይላል ማለት ነው። የ10ኛው ጥያቄ ማለት ነው። ኤ 5G ኔትወርክስ፣ ቢ አርቲፊሻል ኢንተለጀንስ ኤአይ፣ ሲ ብሎክቼን፣ ዲ ዲጂታል ቲዩንስ ይላል ማለት ነው። የ10ኛው ጥያቄ የዛሬውን ምርጥ ቶፕ 10 የሚድ ኤግዛም ጥያቄዎች በዚህው የምንጨርስ ይሆናል ማለት ነው። እነዚህን 10 ጥያቄዎች መልሶቻቸውን ቼክ ማድረግ ከፈለጋችሁ አሁንም ድጋሚ ዲስክሪፕሽን ቦክስ ላይ ቼክ ማድረግ ትችላላችሁ፣ እዛው ቪዲዮ ላይ ማለት ነው። እዚህ ቪዲዮ ዲስክሪፕሽን ቦክስ ላይ ማለት ነው። ከ10ሩ ጥያቄዎች ምን ያህል አገኛችሁ፣ ምን ያህል ስታችኋል፣ የሳታችኋቸውን ቦታዎች ቼክ አድርጋችሁ አይታችሁ መልሳችሁ
መጽሐፎቻችሁ ላይ ሄዳችሁ ሞጁላችሁ ላይ ሄዳችሁ በደንብ ማንበብ እንዳትረሱ ማለት ነው። ስለዚህ የዛሬውን ቪዲዮ በዛው የምንቋጨው ይሆናል ማለት ነው። በድጋሚ ቻናላችንን ሰብስክራይብ ያደረጋችሁ ቤተሰቦች ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ ማለት ነው። ይህን ቪዲዮ ስታዩ እንግዲህ ለሚድ ኤግዛም እየተዘጋጃችሁ እንደሆነ እናስባለን። ስለዚህ መልካም የሚድ ኤግዛም እንደሆንላችሁ የኢትዮ ፕሮ ኤጁኬሽን ፋም ይመኛል። መልካም ጊዜ